ሶታ ተወሰደኝ ከወንድ ጋር ተኝ ከዛው ከወንድ ጋር አልተኛም ስትያቸው ሸጣ ለሱዳኖች ሽሻ ምናምን አጭር ቀሚስ አስለብሳት ምንም አትጠቅም ከጎንደር ደባርቅ ነው ምናምን ከገጠራማ አካባቢ ነው ያመጣችው ድንግል አገኘው ብላ አፈፋ እንደማንኛውም ሰው ሰርተን ለወጣለን የተሻለ ህይወት ይኖረናል ብለው ከሀገራችን አለመው የሚመጡት ነገር ሌላ እዚህ ከመጡ በኋላ የሚያጋጥማቸው ነገር ሌላ ነው ማለት ነው። እባካችሁ እህቶቼ ይህ ቪዲዮ አዲስ ለሚመጡ እህቶቼና እንዲሁም ደግሞ እዚህ ጠለብ ቤት ላሉ እህቶቼ እንዲደርስ ፈልጋለሁ ማለት ነው። እንዲሁም ቪዲዮውን እስከመጨረሻው አዳምጡት። እቺ ልጅ ላይ የደረሰው ነገር ሌሎችም እህቶቻችን ላይ እንዳይደርስባችሁ ማለት ነው። እዚህ ሀገር ላይ ልታመጡ እህቶቻችሁን ለማምጣት ያሰባችሁ እህቶቼ ይህንን ቪዲዮ እስከመጨረሻው አዳምጡት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዲናችሁ ክርስቲያን ጎኖቼም ሰላም ብያለሁ። ሀባይቢ እንዲናችሁ ሰላም ናችሁ? ንጋውሉ ሰላም ነው። አላህ Subhanahu Wa Ta'ala በያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም የሚያሳዝንና ለብዙዎቻችን ትምህርት የሚሆን እንዲሁም ደግሞ እዚህ ሀገር ላይ ከመጣችሁ በኋላ ምን እንደሚያጋጥማችሁ ከሀገር ስትመጡስ በምን አይነት መንገድ ነው መምጣት ያለባችሁ የሚለውን ነገር አብረን እናያለን ማለት ነው። መግቢያ ላይ እንዳያችሁት እቼታችን ከመጣች በኋላ ምን አጋጠማት ከሀገርስ ምን ብለው ነው ያመጣት የሚለውን ነገር አስከቴ ነግራችኋለሁ ማለት ነው። ግን መጀመሪያ ላይ ባካችሁ እህቶቼ ከመምጣታችሁ በፊት ቆም ብላችሁ አስቡ ማለት ነው። ከመጣችሁ በኋላ ከሀገር ሲያመጧቸው አለማው አስበው የሚመጡት ነገር ህይወታቸውን ለመቀየር እንደማንኛውም ሰው ሰርተን ለመለወጥ ነው ምንመጣው የሚመጡትም ማለት ነው። ግን በአሁኑ ሰዓት ላይ ደግሞ እህቶቻችንን እያመጡ አረቦች በተለይ ደግሞ አረቦች መዳሞች እያመጡ የሀገራችንን ድክመት የኤምባሲዎቻችንን ድክመት እያዩ ማንንም እንደማይደርስልና ከጎናችን ማንንም እንደማይቆምልን ስለሚያውቁ እያመጡ እዚህ ሀገር ላይ ለምን አይነት ሰዎች እንደሚሸጧቸው እህቶቻችን በተለይ ደግሞ ከገጠር ቦታ ከደላሎች ጋር አረቦች ተመሳጥረው ገጠር ያሉ እህቶች ምንም ነገር የሚያውቁ ድንግል የሆኑት እንዲሁም ደግሞ ስለ እዚህ ሀገር ላይ ከመጡ በኋላ ምንም ነገር ትምህርት የሌላቸውን ፈልገው እያመጡ እህቶቻችን እየጮከኑ እንዲሁም ደግሞ ከመጡ በኋላ ዞር ብሎ የሚያያቸው የለም። የት ደረሱ የት ገቡ የት ጠፉ የት ወጡ የሚባል ነገር የለም። አንድ ቤት ላይ ያፈኑ መጥፎ ስራ ያሰሯቸው ነው የሚገኙት ማለት ነው። እቺ ልጅ ከሀገር ስትመጣ ምንድነው ብለ ያመጣት መስተንግዶ እንደምትሰራና እንደ ሀገራችን መስተንግዶ እንደምትሰራና እንዲሁም ደግሞ ጥሩ ደሞዝ እንደሚከፈላት እንዲሁም በጣም ጥሩ ህይወት እንደሚኖራትና በአጭር ጊዜ ውስጥ ህይወቷ እንደሚቀየር የራሷን ህይወት ቀይራ የቤተሰቦቿንም ህይወት እንደምትቀይር ነበር ነግረው ያመጣት ማለት ነው። እዚህ ከመጣች በኋላ ግን ሌላ ነገር ነው ያጋጠማት። እቺ ያመጣቻት አረብቷ ወይም ደግሞ መዳሟ ከሀገር ያመጣቻት ካፊሏ ማለት ነው ለሱዳኒዎች እየሸጠች ለወንዶች ሺሻ ቤት ከፍታለች። እዛ ሺሻ ቤት ላይ መጥፎ ስራ እንድትሰራ ዚና እንድትሰራ ከወንዶች ጋር እንድትተኛ እንዲሁም ደግሞ ለወንዶች አጫጭር ልብስ እየለበሰች ሺሻ ከነሱ ጋር አብራ እንድትጠጣ መጥፎ ህይወት ውስጥ እንድትገባ ነበር ያሰበችው ማለት ነው። ልጅቷ ግን አላህ Subhanahu Wa Ta'ala ከዚህ ነገር ሲጠብቃትና የዋህነቷ የናቷ ዱዓ አላህ ደግሞ ከእንደዚህ አይነት ከፈጣሪዋ ሲጠብቃት ሰበበል አስባብ አድርጎ እቺ ልጅ ካለችበት ህይወት ወጣለች። ግን እንደዚህ እህቶቻችን እየመጡ ደግሞ ምን አይነት ህይወት ነው የሚያሳልፉት ከሀገርስ ምን ብለው ነው የሚያመጣቸው እዚህ ከመጡ በኋላስ ምንድነው የሚያጋጥማቸው የሚለውን ነገር አስቡት። እንግዲህ እቺ ሶሻል ሚዲያ ላይ ወጣች ካለችበት ከመጥፎ ህይወት ላይ ወጣች እንጂ ያልወጡ ተጨቆነው ያሉ ማንንም ዞር ብሎ ያላያቸው ለ5 አመት ለ2 አመት ለ4 አመት አንድ ቤት ውስጥ ተዘክቶባቸው ታፍነው ያሉ እህቶቻችን አስቡት። እንግዲህ እቺ ልጅ አላህ ሲያተርፋት አውጥቷታል ከዛ ካለችበት ህይወት ወጣለች ምንም ነገር ሳትሆን። ግን እንደዚህ አይነት ህይወት ደግሞ ይሄንን ሳያውቁ መተው ከመጡ በኋላ ደግሞ አረቦች ለአረብ እየሸጡ ለሱዳኒዎች ለሱዳኒ ወንዶች እየሸጡ ምን አይነት ህይወት እንደሚኖሩ ታስቡት። እንግዲህ ከሀገር ምንም ነገር ሳያውቁ ድንግል ሆነው የሰው ሀገር ላይ ከመጡ በኋላ ሽርምጥና አስቡት። እንግዲህ አላህ ከእንደዚህ አይነት ነገር ይጠብቀን። ዝሙት ዚና መስራት ማለት አስቡት። እነሱ ሀገር ሰርቶ እንደሚለወጡ እንዲሁም ደግሞ ብር እንደሚያገኙ በጉልበታቸው ሰርቶ እንደሚያገኙ ነበር የሚያውቁት። ግን እዚህ ከመጡ በኋላ ይሄ ህይወት ያጋጥመኛል ብለው አያስቡም። ከሀገር የሚመጡት በአሁኑ ሰዓት ላይ ሁሉም ብር እንጂ በአሁኑ ሰዓት ላይ
ሰራተኞች የት ነው የሚሄዱት እህቶቻችን የት ነው የሚደርሱት ምን ላይ ነው የሚወጥቁት ምን አይነት ስራ ነው የሚሰሩት ከመጡ በኋላስ ምን ላይ ደረሱ መዳሞቻቸው ጥሩ ናቸው ወይስ አይደሉም ስራው ተመችቶቻል ወይስ አልተመቻቸውም የሚለው ነገር ቆም ብሎ የሚያስብላቸውና ከጠፉ የሚፈልጋቸው ሰው የለም ማለት ነው እና ይሄ ሁሉ ደግሞ እየሆነ ያለው እህቶቻችን በህጋዊ እንኳን መንገድ መተው በሰው ሀገር ላይ ደግሞ ያመጣቸው እንትን ቢሮዎች ራሱ ዞር ብሎ አያቸው ገብቷቸዋል እንኳን ተቸገርን ችግር ላይ ወደቀን እንዲሁም ደግሞ መዳሜ መጥፎናት ስራ በዛብኝ ትናንትና የሰማሁትን ቪዲዮ አሰማችሁ ነበር ግን በጣም የሚያሳዝን ነው ገብቷቸዋል አንዲ ሰራተኛ የቤት ስራ ለመስራት ነው ከሀገር ያመጣቻት ገጠር ነው የወሰደቻት ሪያድ ውስጥ እንደሆነና ከተማ ውስጥ እንደሆነ ነበር ነግረው ያመጣት ከመጣች በኋላ ግን ገጠር ላይ ወስታ ወንድ የሚሰራውን ስራ ያሰራቻት ያስለቀሰቻት ደላይለይቱ ደግሞ በጣም መልካምና ጥሩ ሰው ስለሆነች ይሄንን ነገር አሰራም እንዴት እንደዚህ ታሰራያት ያለሽ አንዳንድ ጊዜ ደግሞ ጥሩ ደላሎቹም አሉ የሚገርማችሁ ነገር ኢንሻአላህ ቆይ ነገ ቪዲዮውን ለቅላችኋለሁ እና እህቶቻችን ከመጡ በኋላ የሚያጋጥማቸው ነገር ሌላ ነው ከሀገር ነግረው የሚያመጣቸው ነገር ሌላ ነው እዚህ ከመጡ በኋላ ደግሞ የሚያጋጥማቸው ነገር ሌላ ነው በጣም ከባድ ነውና እህቶቼ ጥንቃቄ አድርጉ በምን አይነት ቢሮ እንደምትመጡ ህጋዊ ነው ወይስ አይደለም እንዲሁም ደግሞ ጥሩ ነው ወይስ መጥፎ ነው የሚለው ነገር አያቁ ተነስተው ነው የሚወጡት ከመጡ በኋላ ነው የድላቸው ደግሞ መጥፎ ቤት የሚያጋጥማቸው አለ ጥሩ ቤት የሚያጋጥማቸው አለ እንደዚህች ልጅም ደግሞ መጥፎ ስራ የሚሰሩ ሰዎች የሚያጋጥማቸው አሉ ማለት ነው እባካችሁ እህቶቼ ተጠንቀቁ በአሁኑ ሰዓት ላይ አረቦች ብር ማግኛ መንገድ ነው የሚፈልጉት እናንተን ሽጠው ለራሳቸው ብር ማግኛት ብቻ ነው የሚፈልጉት ማለት ነው እቺ ልጅ ለሌላ ስራ ነበር ያመጣቻት አላህ ሲያተርፋትና አላህ ከዛ ስራ ሲያወጣት እቺ ልጅ ሱዳኒዎች ሺሻ ቤት እንደነገርኳችሁ መዳምቷ ሺሻ ቤት ከፍታለች ሱዳኒዎች እንትን ብር ከፍለው እንደፈለጉ ለመሆን ይመጣሉ እዛ ሺሻ ቤት ውስጥ ሺሻ እንድታቀጣጥልና ለነዚህ ወንዶች ሺሻውን እንድታቀራርብ አጭር ልብስ አስለብሳ በግድ ሊማጂ ያለች ስታስገድዳት ልጅቷ ልትለምድላት አልቻለችም ቀልጠፍ ልትላች አልቻለችም ለምን ይሄንን ነገር የምታቀው ነገር የለም ከሀገር እንትን በልጅነቷ ያየችው ነገር ሌላ ነው እዚህ ከመጣች በኋላ ያየችው ነገር ሌላ ነው ማለት ነው እና እቺ ልጅ ደግሞ አላህ አትርፏት መሲ አላህ ጀዛዋን ይክፈላት በጣም መልካምና በጣም በተለይ ደግሞ ለአረቦች ለኛ ልጆች በጣም ደጋፊ ሲቸገሩ ደራሽ በጣም መልካም ሴት ናት በጣም የሚገርመው ነገር ማለት ነውና አላህ እድሜና ጤና ይስጥሽ ያሰብሽውን ሁሉ አላህ ያሳካልሽ ነው ማለት ወላሂ በጣም በማት ነገር ሁሉ ከካይቶቻችን ጎን ቆማ ከተቸገሩት ከተበደሉት ጎን ቆማ የምትከራከረ እህታችን ናት ማለት ነውና እድሜና ጤና ይስጥሽ ይላልው እንዲሁም ደግሞ እህቶቻችሁን ስታመጡ እባካችሁ አስጠንቅቋቸው ከሀገር የሚመጡበትንም ቢሮ እርግጠኛ ሁኑ ማለት ነው እንዲሁም ደግሞ ስራሳ ልነግራችሁ የሚፈልገው ነገር ምንድነው ከሀገር ስትመጡ በጣም ጭንቅላታችሁ ውስጥ ልታስገቡትና በጣም ትኩረት የምትሰጡት ነገር ምንድነው የምትመጡበትን ቢሮ ቁጥር ያዙ የምትመጡባትን ቢሮ የሀገሩን ቁጥር ያዙ እዚህም ከመጣችሁ በኋላ እዚሁ ያላችሁበት ሀገር ላይ ያሉ ቢሮዎችን ቁጥር ያዙ እንዲሁም ደግሞ የመዳምቱንም ቁጥር ያዙ ማን ነው እሱን ቁጥር እንደያዛችሁ ለቤተሰቦቻችሁ ያንን ቁጥር ላኩ የኢትዮጵያ ቢሮ ቁጥር የዚህ የሳውዲ አረቢያም ይሁን የትኛው አረብ ሀገራት ላይ ያሉ ቢሮዎች ቁጥር እንዲሁም ደግሞ የመዳምቷን ቁጥር ግዴታ ለቤተሰቦቻችሁ መላክ አለባችሁ እና ካላካችሁ በኋላ እንኳን ብትጠፉ የሆነ ችግር ውስጥ ብትገቡ ችግር ላይ ብትወድቁ ሳደውሉ ብትቆዩ ቤተሰቦቻችሁ ለቢሮዎች ደውለው ይከሳሉ የቢሮዎቹን ቁጥር ያሳውቃሉ ከዛ ተፈልጋችሁ እንኳን ትገኛላችሁ ማለት ነው በቀደም አንዲት ልጅ እየጠፋች ተይዛ ከዛ በፊት በራሷ ስልክ ነበር የምትደውለው ለቤተሰቦቿ ሌላ ስልክ የምታቀው ነገር የለም ስለ ቢሮም አልነገረችም ለቤተሰቦቿ የቢሮ ቁጥርም አልሰጣችም የቢሮ ቁጥርም ምን እንደሆነ ቤተሰቦቿ ማያውቁም ማለት ነው ልጅቷ ግን ስትንቀዘቀሽ እየጠፋች ያለ መንገድ ላይ ትያዛለች ተይዛ እዛው ቤት መልሰዋት ምንድነው ያደረጓት መጀመሪያ የሰጧትን ስልክ የሰጧትን እንትን ያኔ እንትን በቃ የሰጧትን አሁን ለምሳሌ እንደፈለገ ስልክ ልታወራ እንደፈለገችው ሰዓት እንድትተኛ ጊዜ ይሰጧት ነበር ነፃነት ሰጥቷት ነበር ማለት ነው ከዛ ከጠፋችባቸው በኋላ ያንን ማልታ መልሳ እንዳትጠፋ ስልኳን ቀምተው
ክፍል ውስጥ ዘግተውባት ታፍና ነው ያለችው ልጅቷ አሁን የሴቷ ስልክ አይታወቅም የራሷ የልጅቷ ስልክ ደግሞ ተዘግቷል ስልኳን ቀሚተው ምን አይነት ህይወት ላይ እንዳለች የሚታወቅ ነገር የለም ማለት ነውና እህቶቼ ተጠንቀቁ እንዲሁም ደግሞ እንደነገርኳችሁ የቢሮዎቹን ቁጥርና የኢትዮጵያ ቢሮ ቁጥርና የዚህ ሀገር ቢሮ ቁጥር እንዲሁም ደግሞ የራሳችሁን የመዳሞቻችሁን ቁጥር ግዴታ ለቤተሰቦቻችሁ ንገሩ በባካችሁ ተጠንቀቁ ላለሁ የዛሬ ቪዲዮ ይሄንን ይመስላል ስለተከታተላችሁኝ ያመሰግናለሁ ቪዲዮውን ግን ላይክ ሼር ማድረጋችሁን አትርሱ አላህ ይጠብቅልኝ ወሰላሙ አለይኩም ወራህመቱላህ